አባዬ ጃንሆይን በጣም ይወዳቸዋል። ስለሳቸው አውርቶ አይጠግብም። በወጣትነቱ ጎበዝ ተማሪዎችን ሲሸልሙ በራዲዮ ሰምቶ አንድ ጥብቅ ምኞት አደረበት። ሚስት አግብቶ ልጆች ወልዶ እሱ ያመለጠውን ትምህርት አስተምሮ ከንጉሱ ፊት ማቅረብና ማሸለም። ግን ገና ሳያገባ እነ ታባም ሳይወለዱ መንግስቱ ኃይለማርያም ጃንሆይን ገረሰሳቸው። አባዬን መንግስቱ ቀደመው፣ ህልሙን ነጠቀው። ስለዚህ መንግስቱ ኃይለማርያምን ይጠላዋል። ጥላቸው ይሄ ነው ሊባል አይችልም። በራዲዮ ስሙ ሲጠራ በቴሌቪዥን ሲመጣ ያንገሸግሸዋል። እንዲያውም አንድ ጊዜ ኢህአዴግ እንደገባ አባዬ መሳሪያ ደብቃል ተብሎ ይታማ ነበር አሉ። አባዬና ወንድም አለም ብዙ ጊዜ ኢህአዴግ ሲገባ ሲሉ ሰማሉ። ኢህአዴግ ከየት ወዴት እንደገባ ባላቅም ጸጉሩን አጎፍሮ አጭር ቁምጣውን ታጥቆ ክላሹን አንገቶ ሲሯሯጥ ብዙ ጊዜ በቴሌቪዥን አይቼዋለሁ። ራሱ ክላሽ ታጥቆ ሲያበቃ ግን እና አባዬን ሊቀማ መሞከሩ ጅል መሰለኝ። ድንገት ቢጣሉ እሱ በክላሽ አባዬ በባዶ እጁ እንዲገጥመው ኖሯል። ብቻ አባዬ የሚዋዝ አይደለም። በብርቱ ተከራክሮ መሳሪያ እንደሌለው አሳመነ። በእውነቱ እኛ ልጆቹም ምንም የምናውቀው ነገር አልነበረም። አንድ ቀን ከጎረቤት ልጆች ጋር ተሰባስበን እኛ ቤት ቴሌቪዥን ስናይ ድንገት መንግስቱ ኃይለማርያም በቴሌቪዥን መጣና መደንፋት ጀመረ። አባዬም አይ አሁን ነበር ያችን ዲሞፍተርማ ከጉድጓዷ መማስ አላሉ ወለሉን እያየ። እነዚህ ደግሞ አይመስላችሁ እንዴ? እንዴት ስንት የሚታይ ጀብደኛ ጀግና በሞላበት ሀገር አንድ ፈርጣጭ ወመኔ እየመላለሱ እንደ ቆንጆ ሴት እስቲ ቴዎድሮስ ጥይቱን ሲጎል እንዲያ ያሳዩ አለ በጋለ ስሜት። ሁሉ ሰው ደርቆ ቀረ። አብሶ ትላልቆቹ እነ ታባ ወለሉን እያዩ ደነገጡ። ከዚያ በኋላ ታባ አብረውን ቴሌቪዥን ሲያዩ የነበሩትን የጎረቤቶቻችንን ልጆች ለማባበል ለኔ እንኳን እምቢ የምትለኝን ሳምንቱን ሙሉ ከረሜላ ስትገዛላት አባዬ ጃንሆይ ሲገረሰሱ ቢያዝንም በቃ አላገባም ልጅም አልወልድም ግን አላለም። አገባ። በመጀመሪያ ታባ ተወለደች። አባዬ ሴት በመሆኗ አዘነ። ለምን ቢባል በፊት ጃንሆይ ጎበዝ ተማሪዎችን ሲሸልሙ እምብዛም ሴት አላየም ነበር። ታባ ገና ትምህርት ቤት ሳትገባ እማዬ ወንድም አለምን ጨመረች። አባዬ ደስ አለው አሉ። ስሙን መኮንን አለው። ይሄም ራስ እንደሚለው የመንግስት ባለስልጣን ማለት ነው አሉ። የመንግስት ባለሟል የመሆን ግዴታ ያልተጣለባት ታባ ብቻ ናት። ስሟ ማህሌት ነው። ማሂ ይሏታል ጓደኞቿና የሰፈሩ ሰው። እኔ እህት አበባ እንደሚረዝምብኝ ሁሉ እነሱም ማህሌት ስለሚረዝምባቸው ሳይሆን አይቀርም። ታባ ትምህርት ቤት ገብታ ጎበዝ ሆነች። አንደኛ ትወጣ ጀመር። የዛን ጊዜ አባዬ ስሟን ተሳስቻለሁ ብሎ ተቆጫሉ። ዘውዲቱ ባልኳት ኖሮ አባዬ በታባ በጣም ይኮራባታል። አዲስ አበባ በዶክተርነት የተመረቀች ጊዜ የሆነ ባለስልጣን እጇን ጨብጦ ዲግሪዋን ሲጭንላት ሲያይ ልክ ቦምቦሊኖ የተገዛላት ይመስል ቦርቋል። የዶክተር ማህሌት አባት ሲባል ደስ ይለዋል። አባዬ ወንድም አለምንም ይወደዋል። እሱም ድሮ ጎበዝ ተማሪ ነበር። በኋላ ሲያድግ ፍቅር ይዞት ነው አሉ በትምህርቱ የቀነሰው። ዶክተር ወይም ኢንጂነር ሳይሆን ቀረ። ኋላ የሆነ ከታባ ዝቅ ያለ ከመምህራው ግቸው ከፍ ያለ ዲፕሎማ ጭኗል። እኔን ግን አባዬ አይወደኝም። ለምን ቢባል ጎበዝ ተማሪ ሆኜ አላቅም አላኮራሁት። አንደኛ ክፍል እንደገባሁ አባዬ ራስማ ይነቀንቀዋል እንጂ የማን ወንድም ሆነና ይል ጀመር። ወንድም አለምም ከሰፈራችን ልጆች ጋር የንባብና የሂሳብ ውድድር ያጋጥመን ጀመር። አንድ ቀን አባዬ በተገኘበት ከሰፈር ጓደኛዬ ብሩክ ጋር የአማርኛ ንባብ ተወዳደረ። የከተማችን ሀብታም የሆኑት የብሩክ አባትም ተገኝተዋል። ወንድም አለም ከአማርኛ መማሪያ መጽሐፋችን ላይ የንብ አበባ የሚለው ምንባብ እንድናነብ ምልክት ሰጠ። ባለ በለለ ኃይሌ ማንበብ ጀመርኩ።
ስቸኩል አንዳንዱ ቃል ሲያዳልጠኝ እንደገና አስተካክዬ እያነበብኩ ገሰገስኩ። ብሩክም ከጎኔ ያነበንባል። በመሃል ቀና ስል እና አባዬ ፊታቸውን ቋጠር ፈታ ፈገግ እያደረጉ በጉጉት ያዩናል። እየቆየ የብሩክ አባት ፊት እንደፈገገ ሲቆይ የአባዬ ሲዳምን ይታየኛል። ወንድም ዓለም ይስቃል። መሃል ላይ ትንፋሽ ስላጠረኝ ንባቤን ላፍታ ገታ ሳደርገው ብሩክ እንደዚች እንደ ልብ ተግቶ የሚሰራ ምን ጊዜ ማያጣም ከሞሰብ እንጀራ ሲል ሰማሁት። እንዴ እዚህ ጽሑፍ ውስጥ ግጥም የት አለ? ይሄ ደግሞ ከራሱ ነው እንዴ ፈጥሮ የሚያነበው እያልኩ ከውድ የንባብ ጊዜ ላይ ሸርፌ ባለውበት ወረድ ብዬ ሳይ እውነትም ጽሑፍ ውስጥ ግጥሙ አለ። ከምን ጊዜው እዚህ ደረሰ? መሃሉን ዘሎት ነው? ደነገጥኩ። ላብ ስላለ ማንበቡም እያቃተኝ መጣ። መሸነፌ እንደሆነ አስቤ ጨነቀኝና እያነበብኩ ማልቀስ ጀመርኩ። እያለቀስኩ ደግሞ አነባለሁ። ወንድም ዓለም ይስቃል። በመሃል ስንተባተብ ጨርሻለሁ አለ ብሩክ በድል አድራጊነት እጁን ወደ ላይ ያነሳ። ወንድም ዓለምም እንዳሸነፈ አወጀለት። አያንበሳ አንበለበልሽው እኮ አሉ የብሩክ አባት በኩራት። አባዬ ግን ተበሳጨብኝ። ደግሞ የተሸነፍኩት በንብ ጉዳይ ስለሆነ ነው መሰል ሐዘኑ በረታ። ለምን ቢባል አባዬ ንብ ማነብ ይወዳል። ድሮ ምኞቱ ንብ ማነብና አደን ነበር። ግን የአባቱ መሬት ግማሹ ተወረሰበት። የቀረውም ባገሩ ጫካው ስለተራቆተ ለንብም ላደንም አልተመቸም። ስለዚህ ከተማችን ላይ አነስተኛ መጋዘን ሱቅ ከፍቶ ትርፍና ኪሳራው በውል የማይታወቅ ነጋዴ ሆነ። ከኛ ከቤተሰቡ ይልቅ የአባዬን ትርፍና ኪሳራ በደንብ የምታውቀው ትርፏ ናት። ለምን የሱ ንግድ ሂሳብ የሚወራረደው እሷ ጠጅ ቤት ነው። አሁን ግን እኔ በዘዴ አባዬን እንደሚያተርፍ ደርሼበታለሁ። ይሄውም ትርፏ ከዕለት ወደ ዕለት ሀብታም እየሆነች ስትመጣ ይቼ ነው። አባዬ መሬቱን ለሌላ ሰው አከራይቶ በየዓመቱ እህል ይመጣለታል እንጂ እሱ ብዙ ጊዜ ወደ ገጠር አይወርድም። ይበሳጫል። ስም ብሎ ድሉንና መንግስትን እያማረረ ይኖራል። በውድድር ተሸንፌ ያዋረድኩት እኔ ሌላው ብስጭቱ ነኝ። ታባም ወንድም ዓለምም በልጅነታቸው ተወዳድረው አኩርተውታል። እኔ ግን ውድድር አልወድም። ሁለተኛ ክፍል ስወድቅ ደግሞ በቃ በትምህርቴ ሰነፍ መሆኔ ተረጋገጠ። አባዬ ባሱኑ ተበሳጨ። ሁለተኛ ክፍልን በደገምኩበት ዓመት መጨረሻ ደግሞ የካርድ ቀን ወላጅህን ይዘና ተባልኩና አባዬን ወደ ትምህርት ቤት ይዤው ሄድኩ። የትምህርት ቤቱ ርዕሰ መምህር አባዬና እኔን ቢሮ አስገባንና ልጆ ሰርቶ ያለፈ እንዳይመስሉ አትጣሏቸው የሚል ትዕዛዝ ከላይ ስለመጣልን እንደምንም ጎትተን ነው ወደ ቀጣዩ ክፍል ያሳለፍነው። ለወደፊቱ እያለ ሲያብራራ አባዬ እኔን እያየ ተቆጣ። የኔ ልጅ ተጎተተ የኔ ልጅ ለምን አትለቁትምና አይነባም ነበር። አንተ ማፈሪያ ይሄን ነው ከእህትህ ወንድሜ የተማርከው አለኝና ተነስቶ ከዘራውን እያወናጨፈ ወጣ። እንደ ውሻችን ጭሬ ከኋላ ቀስ እያልኩ ተከትዬ ወደ ቤታችን መጣን። ከዛ ጊዜ ጀምሮ አባዬ ራስ የሚለው ስም ላፉ እየከበደው መጣ። ስሜን ሲጠራ እዲያ ስም ከንቱ ስምን መልአክ ያወጣዋል አሉ። ያንተውንስ እንደው ሰይጣን ሳይሆን አይቀርም ሹክ ያለው ይላል እኮ። እንዲያም ተሆነ በእርሱ አድሮ መሆኑ ነው ትላለች የማየቀበል አርክ። ይህን ጊዜ ክርክሩ በሁለቱ መሃል ይሆንና ለጊዜውም ቢሆን እኔ ነገር ይቀልልኛል። አንቺ ሴት የደረሰብሽ የለም። ያውቁትስ እንኳን በኔ በገዛ ራስዎም ላይ ነው የደረሱት። ራስዎን ነው የሞለጩት። ስሙን ያወጡለት እሱ በጉልበቱ መሆኑን ዘነጉት እንዴ? ሰይጣን ሹክ ብሏል ታሉ የሰሙት እሱ ነው። እንግዲህ ልጄን ይተውት፣ ፈጣሪ ያለለትን አያጣም። በቀደም ደግሞ ወንድማለ የሂሳብ ፈተናዬን ውጤት አግኝቶ እንቁላል እያለ እየተወላገደ ሲስቅ አባዬ ደርሶ ብቻ ምን ያስገለፍጣል አንተ ብሎ ሲቆጣው ወረቀቱን አሳየው። ወንድም ዓለም እንቁላል የሚለው መምህር አውግቸው ዜሮን ሲጽፋት እንቁላል ስለሚያስመስላት ነው።
አባዬ ዜሮን በብስጭት ራሱን እየወዘወዘና የሆነ እርግማን ቢጤ ያኩተመተማየው ሲሳደብ ወይም ሊደባደብ ቀና ሲል ተሰወርኩበት። ገና ወንድም ዓለም ወረቀቱን ሊያየው መሆኑን ሳይኖር የሸሸሁት። በኋላ መሽቶ ወደ ቤት ስመለስ አባዬ እንዲያው ምኑ ዶማ ብትሆን ነው ባዶ ያመጣው? አረ በፈጣሪ አሁን አንተ ከኔ ትወጣ? ተራገመ። አረ ተራገመ። ከኔ ትወጣ ማለቱ ግን በጊዜው አልገባኝም። እንደነታባ ከማያደል እንደ ወጣሁት ለዛ ነው እንደነታባ ጎበዝ ያልሆንኩት ማለት ነው። ብቻ ከዚያን ቀን በኋላ አባዬ ራስ የሚለውን ስሜን እንደ ድሮ በኩራት መጥራቱን መርማለሁ። በስሜ ቢጠራኝም እንኳን ሌላ ቀጥያ ጨማምሮ ነው። በመዝናናት ላይ ከሆነ እማዬ የኔ ራስ ብላ ስታቆላምጠኝ ሲሰማ የኔ ራስ ምታት ይላል ተከትሏት። ንሳ እስቲ ያችን ነገር ወዲህ በላት ይለኛል፣ ቀድሞ ያልፈለገውን ነገር እንዳቀብለው እያዘዘኝ። በዚያውም እማዬ መንቆሩ ነው። ራስ ምታቴ ይላል ደጋግሞ። ሲናደድ ደግሞ አንተ ባዶ ራስ እንግዲህ ነግሬሃለሁ ይላል። አንተ ቅል። መጀመሪያ ሰሞን የምን ባዶ የምን ቅል ነው ደሞ እሱ ትላለች እማዬ እየተቆጣች። ማዕረጉ ነው ይላል አባዬ ያላገጠ። አታውቂም ኖሯል ልጅሽ እኮ ባለ ማዕረግ ነው። ራስ እኮ ራስ አሉ። አይ ራስቴ እንዴት ያለውን ስም አኮላሸሁት። እንዲያው አንዴ ወረቀት ይዟል እንጂ ይሄን ስም ገፎ ለሌላ ሰው ነበር መሸለም። ላንተ እንዳሻው ወይም እሱ ባለው እንዲያለው በቂ ነበር ይላል። ተርፋ ጠጅ ቤት አምሽቶ የመጣ ቀን ደግሞ ገና እግሩ ሳሎን እንደረገጠ ራስ ምታቴ አለህ ወይ በደርግ ጊዜ እንኳን ተወልደህ ቢሆን ስምህን አይተው የፊውዳል ረዘራሽ ነው ብለው ያስሩልኝና ገላገለ ነበር። ስምህንም በግድ ያስጥሉልኝ ነበር። እንዲያው ፈጣሪ ሲጠብቀኝ እንኳን በጃንሆይ ጊዜ አልተወለድክ እንጂ ልጄ ደህናውን ስም ሸልሜ ታዋርዴ ነበር አንተ። ቤታችን እንግዳ ሲመጣ ደግሞ እሷ ማህሌት ናት፣ የእናቷን ማህፀን የባረከችው የመጀመሪያዋ ልጄ። መቼም እስካሁን ሳትሰማ አትቀርም፣ ዶክተር ናት። አንጎሏ እንዲህ እንደሌላው ሴት የዜኒት ቅባት ለመፍጀት ብቻ እንዳይመስልህ። በቀለም ነገር ወንድ የተባለ አጠገቧ አይደርስ፣ ልዩ ፍጡር ናት። ይሄው ደግሞ መኮንኔ ነው። እሱም ሰዓት ነው። እንዴት ያለ ፖለቲከኛ ይወጣል መሰለ። ገና ካሁኑ የከተማውን ወጣት ያሾረው ይዟል እያለ እነታባን ሲያስተዋውቅ ይቆይና እኔ ላይ ሲደርስ የፊቱ ፍካት እየከሰመ የኛው ትንሹ መቁረጫው እንኳን ይላል እንደዋሳ። ከብዙ ስንዴ መሃል አንድ ክርዳድ መከኘቱ ይቀራል። እንደዚያ ብለው ወሰደው። የእናቱ ጅንጉርጉር ነው ይባል የለ። እንዲያው አንዳንድ ጊዜ እሱ የተረገዘበት ቀን ምን ነው አቅሌን እስክስቆፍሩ እየደክሞኛ ረፌ በተኛው ሆኖ ሮላል በቀረብኝ። ውሃ የበላው ነገር ታውቃለህ? በድኑን ታገኘዋለህ፣ ነፍስ ግን የለበትም። ውሎ ከመኳንንት ጋር ይሆናል፣ ኃያል ይሆናል ብዬ ስሙን ራስ ብለው ጭራሽ ጭራ ይሆን አስቸገረ። አንድ ቀን ብቻ የብሩክ አባት አቋረጡትና እንዲህ ሲል ጎበልን እንዲህ ማስጨነቅ ደግ አይደለም፣ በቀለሙ እንጂ በሌላው ተብሩክ ጋር ሲውል ታዝቢዋለሁ። ልበ ክፍት ነው፣ እህቱ ሳታጋባበት አትቀርም አሉ። ሁልጊዜ እንግዳው ከተሸኘ በኋላ በኔ ጉዳይ አባዬና ማዬ አንድ ሁለት ይለዋወጣሉ። ቤት ስንደርስ ታባ ቀኑን ተኝታ ውላ እየተነሳች ነበር። ማታ ሆስፒታል ተረኛ ነበረች። መኝታ ቤቷ ዘው ብዬ ስገባ ልብስ እየቀየረች በውስጥ ልብስ ብቻ ናት። ዛሬ ደግሞ ማንኳኳትም የለ አለች። ሌላ ሰው የመጣ መስሏት ደንገጥ ብላ ታባ ብታይ ዛሬ እኮ ተጨበጨበልኝ
ከብሩክ ከተለያየ ወዲያ በብስጭት ሳላስበው በሩጫና በርምጃ መሃል ስለመጣው ከላይ ያስተነፍሰኛል። ብዕርም ተሸለምኩ። ሌላ ታሰብኩና ተውኩት። ኧረ እባክህ እሰየን አንበሳ፣ ድሮም አንበሳ እንደሆንክ እኮ ያውቃለሁ አለችኝና በማዳነቅ እሷም ለብቻዋ እንደማጨብጨባ አደረገችልኝ። ይሄዋ ታባን ደስ እንደሚላት አውቄ ነበር። እንዲያውም ድሮ ቢሆን ትስመኝ ነበር። ሳድግ ጊዜ ነው መሰል ተወችው። ሰው እያደገ ሲመጣ አይሳምም መሰል። ታባ ልክ እንደ አዲስ አበባው አስተማሪ ናት። ሁልጊዜ ጎበዝ ትለኛለች። አባዬ ሲያናንቀኝ ስትሰማ ደስ አይላትም። እንዲያውም አንዳንድ ጊዜ እንደማዬ ትመልስለትና ይጣላሉ። ግን ብዙ አይጣሉም። አባዬ በጣም ስለሚኮራባት ቢጣሉም እሱ ለሰፈሩ ሰው ስለሷ እያደነቀ ማውራቱን አይተው። ለሰፈሩ ሰው ታባን ያከብራታል። ትልልቅ ሰው ሁሉ ዶክተር ማህሌት እያለ እጅ ነሳታል። እኔም እንደ አባዬ እህቴ በመሆኗ አቤት ስኮራባት። አንዳንድ ጊዜ ብቻ እንደኔ አድርገው የማይኮሩባት ሰዎች እንዳሉ ሳውቅ በሽቃለሁ። ባለፈው ራሱ የብሩክ እናት አናደዱኝ። እኛ ቤት መጥተው ከማዬ ጋር ሲያወሩ ዶክተር ማህሌት ራስ ለአበቦቹ የሚሳሳላቸውን ያህል እንኳን ለሰው ነፍስ አትሳሳም ሲሉ ሰማኋቸው። እኔ አበባዎችን እያጠጣሁ ነበር። መርፌ አልወድም እያላት እንዲያ በሰው ፊት ታዋርደው አደራሽን ብለው አማረሩ። ማታ ታባን ስጠይቃት ታሪኩን ነገረች። በቀደም ዕለት የብሩክ አባት ታመው ሆስፒታል ይሄዳሉ። ታባ ምናቸውን እንዳመማቸው ስጠይቃቸው ከራስ ጠጉራቸው እስከ ቁርጭምጭምታቸው ተራ በተራ የሰራ አካላታቸውን በሙሉ ደባበሱት። ታባ ግራ ገባት። ከዚያ እጃቸውን ጉልበታቸው ላይ ሲያሳርፉት ጉልበት ወን ነው ትላቸዋለች። ያለ ወትሯቸው አብራርቶ አይናገሩም። ይልቅ በውል የማይለይ ነገር እያኩተመተሙ እጃቸውን እንደገና ወደ ጭናቸው ያሸራቱታል። ትኮር ብላ አየቻቸውና ወንድነት ወን ነው አይደል የታመሙት ስትላቸው በአንገታቸው ንቅናቄ ብቻ ተስማሙ። እሺ በሉ ሱሪዎትን ያውልቁ ስትል ከዋሉ። ብታግባባቸው እየተልመጠመጡ አሻፈረኛሉ። እንዲያውም ለብልት ህመም እግር ላይ የሚወጋ መርፌ ይኖር እንደሆነ ጠየቁ። ታባ በሸቀች። መዳን ወዶ ሱሪን ታጥቆ አይሆንም ብላ አጠገቧ ያሉትን ሌሎች የሆስፒታል ሰራተኞች አስተባብራ አስወለቀቻቸውና እያላባቸው መርመራ መርፌ አስወጋቻቸው። ለምን እንደዚህ አደረግሽ አልኳት። እንዲድኑ ስለምፈልግ እና እንዲያ ከሆነ ለምን ያዝኑብሻል ስላት ደግሞ እንዴት እኔ የተከበርኩ የባላባት ዘር በአደባባይ ሱሪህን አውልቅ ባላለሁ ብለው አለችኝ። ተያይተን ተሳሳቀን። የብሩክ አባት ቤታቸው ካለ ብርዝ ሌላ አይጠጡ፣ ውሃ እንኳን አይቀምሱም የሚባልላቸው የከተማችን ኩሩ ሀብታም ናቸው። በዚያ ላይ ታባ የልጃቸው እጮኛ ናት። አልፈረድኩባቸውም። እኔም በሆን የወንድ ዕቃዬን ለልጄ እጮኛ ከማሳየት ሞት ይሻለኛል። ይባስ ብሎ ሌሎች ነርሶችም ተሰባስበው ጎበኟቸው። ምን ጎበኙት? አስጎበኘቻቸው እንጂ። ከዚያ ወዲህ የብሩክ እናት ማህሌት አንድ አንጀት ናት። ከሰናይ የጋር የተጋቡ ጊዜማ እንጃልኝ ቡናም የሚፈላልኝ አይመስለኝ እያሉ ታባን በየደረሱበት ያሟታል። ከብሩክ እናት ሌላም አንዳንድ የሰፈራችን ሰዎች ታባን ሾጥ ያደርጋታል እያሉ ያወራሉ። ቀለም በስቶባት እኮ ነው የማታነበው መጽሐፍ የላትም ይላሉ። ያበሽቁኛል። እስኪ እያንዳንዷ ወንድ ከሆነች በራሷ በታባ ፊት እንደዚህ አትልም? ወሬኛውላ ገና ባጠገባቸው ስታልፍ ይሽቆጠቆጣሉ። ምንም ሳትላቸው ይፈሯታል። አዳሜ ስለ ታባ ብዙ ታወራለች እንጂ እኔ ግን እንደ ታባ የምወደው የለም። እሷም ትወደኛለች። እማዬ ራሷ የሁለቱ ፍቅር ለብቻው ነው የእናትና ልጅ እንጂ የእህትና ወንድም አይደለም እያለች ታወራለች። የማህሌት ልጅ እያለችም ትቀልድብኛለች። እኔ ማህሌትን አሳደግኩ፣ ማህሌት ራስን አሳደገች ትላለች። ታባ ከጭንቅላቴ አንስቶ ገላይን ታጥበኛለች። ከረሜላና ብስኩት ትገዛለኛለች። ልብስና ጫማ ትገዛለኛለች። ለሽርሽር ወደ ከተማችን ጫካ ትወስደኛለች። ታጫውተኛለች። ከነብሩ ጋር ስጣላ ትቆጣለኛለች። ከዚያም ታስታርቀኛለች። ሌላ ብዙ ነገርም ትነግረኛለች። ስለዚህ እህቴን አንደኛ ነው የምወዳት።